የተናገርን ያለው ነገር በዳታ እኮ የተደገፈ ነው። እኛ ያልን ያለነው እኮ የእናት መቀነት የተባለው አይኤምኤፍ ከበተ ያተርፈናል ተረፍን የመስራች ሀገራችን ብድር አገኘች የተባለለት አይኤምኤፍ ያለውን ነገር ነው እየተናገርን ያለነው። so this is not underestimating, this is actually facing up to the facts. የቱ ነው የተጋነነው? የኢኮኖሚ ውድቀቱ ነው የተጋነነው? የሰጣ መፈረካከሱ ነው የተጋነነው? የዲፕሎማሲ አይሶሌሽን? ዛሬ የአብይ ብቸኛ የውጭ ዲፕሎማሲ ድጋፍ ኤምሬት ነች። this for first time in Ethiopian history ሰው ቆይን ማጋነን እኮ አይደለም ሞገስ። በመንግስቱ ጊዜ እኮ የኢስተርን ብሎክ አብሮት ነበር። በንጉሱ ጊዜ ኢስትም ዌስትም በመለስም ጊዜ ኢስትም ዌስትም የሚያጫውቱ ነበር። አሁን ኤምሬት ብቻ ነች። እነሱ ራሱ ነጋዴዎች ስለሆኑ ኮስት ቤኔፊት ካልኩሌት እያደረጉ ነው። ዝርዝር መግባት አልፈልግም እንጂ they don't want to put all their eggs in one basket አሁን ካልኩሌት እያደረጉ ነው። አብይ እኮ ዛሬ ቤላሩስን በዩሮፕ አይሶሌትድ የሆነው የቤላሩስን ሰውዬ እንደ ጓደኛ እየለመነ ያለበት ሁኔታ ነው ያለውና ይሄ ኤግዛጀሬሽን ወይም ደግሞ የአንደርስቲሜት ማድረግ ነገር አይደለም። ለቱ ቅድም እንዳለው ስራ ስለተዳከመ ወዲያው ይወርቃል የሚል አይደለም። ላይወርቅም የሚችልበት ሁኔታ አለ። ግን መዘጋጀት አስፈላጊ ነው። የጋሪና የፈረሱ ፈረሱን እስክትገዛው ጋሪውን ብታዘጋጀው ምን ችግር አለው? ፈረሱን ገዛኸው እንበል እንደመጣ ጭና መሸቀል አይሻልም? ገዝተው አንድ ሳምንት ጋሪውን እስክትገጣጥም ጊዜ ከሚጠፋብህ አንተ ጋሪውን እስክትገጣጥም እኮ አንዱ ፈረሱን ተፈናጥቶ ሊፈረጥጥ ይችላል። that what we are saying by the way እንኳን ያመጣው የጋሪውን ጉዳይ አንተ ጋሪውን ሄደህ እስክትገዛ ወይ እስክትገጣጥም አንዱ ከስር ፈቶ ፈረሱን ሊሸመጥጥ ይችላል ወይ ፈረሱ ደምብሮ ሊጠፋ ይችላል። ከዚህ በፊት የተበላ ነው እንደዛ ነው ባለፉት ሂደቶች። ምክንያቱም ፈረሷ ላይ ፎከስ አድርገን ፈረሱን ስናመጣው አድብቶ ሲጠብቅ የነበረ ዘሎ ሸመጠጠው። ፈረሱን አስደምብሮ አብሮ ሸምጥቶ አሁን ያለንበት አደጋ ውስጥ ከተተን ነው። ሶ ያን በዛ እናስቀምጠው። አሁን ያለበት ሁኔታ አንዳንዴ ጀያቡ ይመስለኛል። የዛሬ 2016 አካባቢ 10 ዓመት ሊሆን ነው እንዲህ አይነት ነገሮች ውይይት ስንጀምር እንዲሁ አይነት ክርክር ነበር። ስርዓቱ ሳይወድቅ ለምን ነው ስለ ሽግግር ማውራት የምትፈልጉት? የተለያዩ ኮንፈረንሶች ለማዘጋጀት ስንሞክር አድማጭ አላገኘም ነበር። ዛሬ ግን ያን ሚስቴክ መድገም የለብንም፣ ጠንክረን መስራት አለብን። ለቱ ያነሳው ሁለት ነገር በጣም አስፈላጊ ያለ አሁን ያለው ትብብርና ዝግጅት ለሁለት ነገር ነው የሚደረገው። አንዱ ሳንጠብቀው በውስጣዊ ቀውስ ለውጥ ከመጣ ያ ለውጥ የሀገርን ችግር ቀውስ እንዳያባብስ አስፈላጊ ነው። የልሂቃን ውይይት ስምምነት ሳንጠብቀው ለውጥ ከመጣ ያ ለውጥ ኢሚዲየትሊ ወደ ባሰ ቀውስ እንዳያስገባ ብሎም ደግሞ ወደ ዲሞክራሲያዊ ሽግግር እንዲያደርስ ለመጠቀም ቅድመ ስምምነትና ቅድመ ትብብር አስፈላጊ ነው። ከዛ የበለጠ ግን የልሂቃኑ ስምምነትና ውይይትና ቅድመ ዝግጅት ለውጥን ለማፋጠን ያ ለውጥ ሲመጣ ደግሞ ያንን ለውጥ በኦነርሺፕ በቅድመ ዝግጅት ትዝ ይላችኋል። አብይ ስልጣን ከያዘ በኋላ እኮ ነው ስለ ሮድ ማፕ ስንጨቃጨቅ የነበረው። ሮድ ማፕ አያስፈልግም ምን ያሻግራችኋል ማለት ይቻላል። ለምን ታውቃለህ? እኛ ቀድመን ሮድ ማፕ ቢኖርን 2017 ዛሬ እያደረግን ያለነው ውይይት ከልሂቃን ከምሁራን ጋር አሁን የምናደርገው ውይይት 2016 2017 2015 ላይ አድርገን ቢሆንና ፍኖተ ካርታውን አስቀድመን አዘጋጅተን ቢሆን ኖሮ የሽግግር ስትራቴጂን አስቀድመን አዘጋጅተን ቢሆን ኖሮ ደረቱን ነፍቶ አሻግራችኋለሁ ብሎ ገደል አይከተንም ነበር። ሶ የሚመጣውን ለውጥ አሁን ይሄ ውይይት ከተጀመረ በኋላ ራሱ የለውጥ ስሜትን እያፋጠነን ያለው አሁን እኮ በህዝብ ውስጥም በስርዓት ውስጥም በህዝብ ውስጥም የነበረው ምንድነው
ከትንሽ ጊዜ በፊት ለውጥ አይመጣም በቃ የሰውዬ ሁሉን ድርመት ማጡን አውጥቶታል ተስፋ ቆርጦ ፈጣሪ ሲገላገለን እንቀመጥ የሚለው ነው አሁን ያ ተቀይሮ አሁን ምንድነው ከዛ በኋላስ የሚለው ጥያቄ ውስጥ ገብተናል ከዛ በኋላ ለሚለው ጥያቄ መልስ እየሰጠን ነው ማለት ነው ለይቃኑ ቫያብል አልተርኔቲቭ ቫያብል የሆነ የሽግግር ስትራቴጂ የሽግግር ስምምነት ማቅረቢያ ይችላል ማለት ነው ኮመን አጀንዳ ላልከው ብዙ ኮመን አጀንዳዎች አሉ አንድ በጣም ትንሹ አንድ ሀገርን የማትረፍ ጦርነት እኮ የኢትዮጵያ ህዝብና የኢትዮጵያ ሊቃን ልብ እንዲገዙ አድርጓል ካደረሰብን የህይወትና የኢኮኖሚ ኪሳራ ጎን ለጎን ሰው እንዲሰከን አድርጓል መጀመሪያ ላይ ልደቱ እንዳለው የዛሬ 5 አመት እንዲህ ስንወያይ ቁጣ ነበር በተቃዋሚው ጎራ ዛሬ ደስታና ድጋፍ ነው ዋይ በተናጠር መሮጥ የጣለው ፖለቲካ ደፍጥተውና ተራመድበት የሚለው ፖለቲካ የትም እንደማይደርሰን የኢትዮጵያ ህዝብና የኢትዮጵያ ሊቅ ያልተረዳው በጣም ትንሽ ነው ሶ አሁን ሁኔታው እየተሳከለ ስለሆነ ይሄንን እያሰፉ መሄድ አለብን ማለት ነው እሺ በጣም ጥሩ ልደት ወደ አጀንዳው በዛው ከሜሪ በፊት ቅድም ያቋረጥኩ ጉዳይ ስላለ ወይም የጠየቅኩ መናቅ አይሆንም የሚለውንም አድሬስ አድርገህ ወደ ሚኒመም የጋራ አጀንዳ ከፈለክ ነው ዌል የመናቅ ጉዳይ እውነቱን ለመናገር በማንነቱና በተግባሩ እንደዚህ አገዛዝ ሊናቅ የሚገባው ያለ አይመስለኝ እና ችግሩ ያለው መናቃችን ላይ አይመስለኝ ንቀን የምንዘናጋ ከሆነ ንቀን የቤት ስራችንን ማንሰራ ከሆነ ነው ችግሩ እንጂ ይሄን አገዛዝ በመንግስት መመዘኛ እንየው ካል እንደዚህ አገዛዝ መናቅ የሚገባው አገዛዝ ያለ አይመስለኝ እጅግ ደካማ ብልሹ አገዛዝ ግን ቁም ነገሩ ያለው እሱ ላይ አይደለም ችግሩ ያለው እሱ ላይ አይደለም ንቀን የምንዘናጋ ከሆነ ቅድም ለምሳሌ በራሱ መንገድ ሊፈርስ ይችላል አልን አይደለም ብለን ግን አልቆምንም ሌት ተቀን መዘጋጀት አለብን ንቀን ማንዘጋጅ ከሆነ የትም አይደርስም ነገ በራሱ የውስጥ ችግር ይፈርሳል ብለን ንቀን የምንተው ከሆነ ትልቅ ስህተት ነው ግን አስፈላጊውን ዝግጅት በምንም አይነት ሁኔታ ሳንዘናጋ ምናደርግ ከሆነ ብንንቀው ችግር ያለው አይመስለኝ የምንንቀው በመዋቅራዊ ሁኔታው በባህሪው በድክመቱ ነው ግን አነሰም አደገም የመንግስት ስልጣን ነው ያያዘው በአገርና በህዝብ ህልውና ላይ የሚወስን አካል እንዲህ አይነቱን አካል ንቆ ዛሬ መስራት ከሚገባን ነገር መዘናጋት ትልቅ ስህተት ነው በምንም ተአምር መዘናጋት የለበትም ተንቆ የሚተው ነገር መኖር የለበትም የሚናቅ ነገር ሊኖር ይችላል ተንቆ ግን የሚተው ነገር መኖር የለበትም እና በሱ መልኩ የመናቅን ጉዳይ ማየት ያስፈልጋል ሌላው ከዚህ በስልጣን ላይ ከመቆየት እድልም ጋር ተያይዞ አንዳንድ ጊዜ እኔ የምሰጣቸውን አስተያየቶች እየቆራረጡ ያገዛዙ ሰዎች ሊጠቀሙበት ሲሞክሩ አይቻለሁ ለምሳሌ መስራት ያለብንን የቤት ስራ ካልሰራን የጀመረውን ቤተመንግስት ጨርሶ ይኖርበታል ብዬ ደጋግሜ ተናግሬያለሁ እና የሱ ደጋፊዎች ተደስተው የጀመረውን ቤተመንግስት ይኖርበታል አለ ልደቱ ብለው ሲለጥፉ አይቻለሁ ይሄን ለምንድን ነው የምንለው ይሄ የሚሆነው በማንኛውም ሁኔታ አይደለም ይሄ መሆን የሚችለው እኛ ዛሬ መስራት ያለብንን ስራ ሳንሰራ ከሰራን ግን የዚህ አገዛዝ ህልውና ለኔ ቅድም ለወራት ብለሃል እኔ የሳምንታትን ጉዳይ ተቃዋሚው በብቃት የሐሳብ የድርጅት ዝግጅት ካደረገ ህዝቡን በስነ ልቦና ካዘጋጀው በዙሪያው ካሰባሰበው ምን ማድረግ እንዳለበት ካሳመን ካስተባበረው የዚህ አገዛዝ እድሜ የሳምንታት እድሜ ከዚህ አገዛዝ የተሻለ ጥንካሬና ማህበራዊ መሰረት አላቸው የሚባሉ በርካታ አገዛዞች በተወሰኑ ሳምንታት የህዝባዊ አመጽ ከስልጣን ወርደው ብዙ አመት በስልጣን ላይ ይቆዩ ካሁኑ የኛ አገዛዝ የተሻለ ማህበራዊ መሰረት ህዝባዊ ተቀባይነት ያላቸው ሲወርዱ አይተናል እኛ ዛሬ መስራት ያለብንን የቤት ስራ ከሰራ ቅድም ያልኳችሁን የቤት ስራዎች ህዝቡን በዙሪያችን ማሰባሰብ
ከቻል ማንቀሳቀስ ከቻል ይሄ ተቃዋሚው በጣም በተለያየ አመለካከት ተከፋፈሉ ለህዝቡ የተከፋፈለ አመለካከት ማራመዱን አቁሞ በትግሉ ዙሪያ እንቅስቃሴ የምታደርጉ ሚዲያዎች የተማረው ማህበረሰብ ሲቪክ ማህበራት የፖለቲካ ፓርቲዎች ሁላችንም በአንድ አቅጣጫ ህዝቡን ከመራ ነው ለኔ የወራት እድሜ የማይኖረው የሚያገለጽ በሳምንታት ጊዜ ውስጥ ለእውነተኛ የድርድርና የውይይት ፖለቲካ ወዶ ሳይሆን ተገዶ ሊንበረከክ ይችላል ይሄን ማድረግ እንችላለን ብለን ነው እየሰራን ያለው ስለዚህ ይሄን ካልሰራን ብቻ ነው ይሄ ደካማ አገዛዝ ለረጅም ጊዜ በስልጣን ላይ መቆየት የሚችል እንጂ ይቆያል ይያልን አይደለምና አንዳንዴ ያው ምንም ይሄን መንግስት ለመደገፍ አጀንዳ በጣም የራቃቸው አካላት ትንሽ ነገር ነው የሚያስደስታቸው እና ቤተ መንግስቱን ጨርሶ ይኖርበታል አለ ብለው ሲዝናኑ ሰምቻቸዋለሁ ሲደሰቱ አይቻቸዋለሁ እሱ የቤት ስራችንን ካልሰራ ግን ያን ድክመት አውቀን ከዛ ድክመት ተምረን ያን ነው አሁን ለመስራት እየጣርን ያለው እና የኢትዮጵያ የፖለቲካ ኃይሎች መውሰድ ያለብንን ትምህርት እየወሰድን ነው የሚል እምነት አለ አሁን በጣም አበረታች የሆነ ተነሳሽነት ነው ያየን ሁሉም በተናጠል ትግል አድርጎ የትም ሊደርስ እንደማይችል ቢደርስም ዘላቂ ውጤት ሊያመጣ እንደማይችል ተገንዝቧል ሁሉም ራሱን ብቻ ተጠቂ አድርጎ ሌላውን እንደተጠቃሚ ማየት የትም እንደማያደርስ ተገንዝቧል ሁሉም የችግሩ ሰለባ ነው ችግሩ እንደሚመለከት ጥቃቱ እንደሚመለከቱ ተገንዝቧል ሁሉም በተናጠል ሄጄ የትም አልደርስ ይሄን አገዛዝ ጥዬ ዘላቂ የሆነ አስተማማኝ ለውጥ ማምጣት ካለብኝ ተባብሬ መታገል አለብኝ የሚል የጠነከረ አመለካከት ተፈጠረ አገዛዙን በሚመለከት ከጥቂት አመታት በኋላ በጣም የተለያየ ጉራማይሌ የሆነ አመለካከትና ፍረጃ ነው ነበር ብዙ በተቃዋሚው ውስጥ ያሉ ግን ያገዛዙ ደጋፊዎች ነበሩ በዚህ አገዛዝ ፍላጎታችን ምኞታችን ይሳካል ብለው የሚያምኑ በዚህ አገዛዝ አገሪቱ ትለወጣለች ብለው የሚያምኑ ነበሩ አሁን ሁሉም ይሄ እንደማይሆን ገብቶታል ገዢውን ፓርቲ በሚመለከት ያለን አመለካከት በጣም በሚገርም ሁኔታ ወደ አንድነት መጣ ተቀራራቢ አንድ ሊባል የሚችል ስለዚህ ይሄ መሰረታዊ የሆነ ለውጥ መጥቷል ከነበረው ጥፋት ጉዳት መማር ችለናል ብዬ ነው በጣም አበረታቸው ነው ተስፋ ሰጭ ሆነ እኔ እውነቱን ለመናገር ተስፋ ያጣሁበት ጊዜ ነበር በቃ ኢትዮጵያ ከመዳን የመፍረስ ድል ነው ያላት ተቃዋሚ ወደ ትክክለኛው አቅጣጫ ሊመጣ አይችልም የሚል ተስፋ መቁረጥ ውስጥ የገባሁበት ሁኔታ ነበር አሁን በቅርብ ጊዜ የማየው ተነሳሽነት ግን እውነቱን ለመናገር ከግምቴ ውጪ የሆነ ተስፋ ሰጪ ነገር ይሄ ተስፋ ወደ ህዝቡም እየገባ ስለዚህ ህዝቡም መማር አለበት ብያለሁ ከዚህ በኋላ የፖለቲካ ኃይሎችን ለውጦችን የሚመዝንበት አጀንዳ መስፈርት ህዝቡም መለወጥ አለበት የሚል የፖለቲካ ፓርቲዎቹ ከድክመታችን ከጥፋታችን እንደተማርነው ሁሉ ህብረተሰባችንን መማር አለበት ስሜታዊ የሆነ ኃይል አጨበርባሪ የሆነ ኃይል ወደ መድረክ እየመጣ እንዳይጋልበው ወደ ፈለገው አቅጣጫ እንዳይመራው ጥንቃቄ ማድረግ አለበት ህብረተሰቡ ከዚህ ሂደት መማር ያለበት ነገር እስከተማረ ድረስ እኔ ያገዛዝ ብዙም እድሜ የለው እስካሁን የቀጠለው በእኛ ድክመት ነው ወደፊትም የመቀጠል እድል ካለው በእኛ ድክመት ብቻ እኛ ግን ድክመታችንን አምነን ተቀብለን አሁን ከዛ የጥፋት መንገድ ታርመን ወደ በጎ አቅጣጫ በጣም በሚገርም ሁኔታ እየመጣ ይሄን ማበረታታት ይሄን መደገፍ ነው አሁን የሚያስፈልግ ትናንት አጀንዳ ያላቸው ሊተባበሩ አይችሉም የነበሩ ኃይሎች አሁን መተባበር ስንጀምር የጋራ አጀንዳ መቀመር ስንጀምር ደነገጡና ደግሞ ሌላ አጀንዳ ማንጠልጠል ጀመሩ በዛው ምናልባት አጀንዳዎቹን አንድ ሁለት ሶስት ብለህ ዘርዝረህ ብትጨርሰው የጋራዎቹ ሚኒመም አጀንዳ ያድማጭን ጊዜ እንዳላጠፋ ነው ከሰላም ልነሳ ይችላል ሰላም እኮ ሁላችንም አንገብጋቢና ቀዳሚ አጀንዳ ዛሬ የኢትዮጵያ ህዝብ ቁጥር አንድ አጀንዳ ሰላም ያለ ሰላም የትኛውንም ልዩነታችንን ወደ ተግባር ልንለውጥ አንችልም የትኛውንም ፍላጎታችንን ልናሳካ አንችልም አሁን የኢትዮጵያ ህዝብ ከጫፍ ጫፍ ትልቅ የሆነ የሰላም ችግር አለ ወጥቶ ገብቶ በሰላም ሰርቶ መኖር የማይችልበት ልጆቹን በአግባቡ ትምህርት ቤት ልኮ ማሳደግ የማይችልበት የሰላም ችግር አለ ይሄ የሰላም ችግር የፖለቲካ ኃይሎች ብቻ ሳይሆን የእያንዳንዱ ዜጋ የጋራ አጀንዳ የህዝቡ አጀንዳ ደግሞ ቀዳሚው አጀንዳችን ሊሆን ይገባል እና ሰላም ዋናው አጀንዳችን ህልውና ከሰላሙ ጋር ተያይዞ የመጣብን ህልውና አደጋ ዛሬ በኢትዮጵያ ተጨባጭ ሁኔታ የህልውና አደጋው
ተለይቶ የአንድ ህብረተሰብ አይደለም። ሁሉም የህብረተሰብ ክፍል የህልውና አደጋ ውስጥ አሁን እኮ ከ7 ከ8 ሚሊዮን በላይ ህፃናት እኮ ትምህርት ቤት የማይላኩበት እኮ ሀገር ውስጥ ነው። የወደፊት ዕጣ ፈንታ የላቸው። እነዚህ ህፃናት ሳያድጉ ሞተዋል፣ ተቀጭተዋል። በዛ ሁኔታ ላይ ነው ያለን። ኢኮኖሚው ከመኖር ወደ አለመኖር እየሄደ ነው። ዜጎቻችን በመሞትና በመሞት መካከል እድላችን እንሞክር እያሉ ባህር ገብተው እኮ እያለው በዛ አይነት ሁኔታ ውስጥ ነው ያለው። ስለዚህ የኢኮኖሚ ችግር፣ የኑሮ ውድነት፣ ድህነት የጋራ አጀንዳችን ነው። የህልውና አደጋ ራሱ ይዞ መጥቷል። ይሄ ቀላል ነገር አይደለም። ስለዚህ በአጠቃላይ በአካባቢው ላይ ያሉ የጦርነት ችግሮች፣ የሉዓላዊነት ችግሮች እነዚህ ሁሉ የጋራ አጀንዳዎቻችን ናቸው። ይልቁንስ ምንድነው በጣም የጋራ አጀንዳዎቻችን አሁን ብዙ ናቸው። እነዛን ሁሉ ብዙ አጀንዳዎች ወደ መድረክ አምጥተን አሁን መወያየት መከራከሩ ፋይዳ የለውም። ቁልፍ የሚባሉት የበለጠ ከህልውናችን ጋር የተሳሰሩት አንጥረን አውጥተን በነዛ ሚኒመም አጀንዳዎች ላይ ተሰባስበን ግራንድ የሆነ ኮሊሽን ፈጥረን ትግሉን ማጠናከር ነው። ዝርዝር የሆነ የማህበራዊ፣ የኢኮኖሚ፣ የፖለቲካ፣ የውጭ ጉዳይ የአጀንዳ ልዩነቶች ሊኖሩን ይችላሉ። የጋራ አጀንዳዎች ሊኖሩን ይችላሉ። አሁን ዛሬ ግን መሰረታዊ የሆኑት ከህልውናችን በመቀጠልና ባለመቀጠል ጉዳይ ላይ መሰረታዊ በሚባሉት አጀንዳዎች ላይ አተኩረን መስራት ነው እና አጀንዳ ከሌላ ሀገር ጋር ሲነጻጸር አይደለም ከራሳችንም ያለፈ የፖለቲካ ሁኔታ ጋር ሲነጻጸር ከበቂ በላይ የጋራ አጀንዳ ነው ያለው። በቂ መሆኑ አይደለም እጅግ መሰረታዊና ከህልውናችን ጋር የተያያዘ አጀንዳ እና የአጀንዳ እጥረት አይደለም ይሆን ሌላውን ትተነው እኔና ጀዋር እኮ አሁን ተሰደን ነው የምንኖረው። እኔ በ27 ዓመቱ የኢህአዴግ አገዛዝ እየታሰርኩም እየተፈታሁም ነፃነቴንም እያጣሁ አገሬ ይኖር ነበር። ዛሬ እየታሰርኩም እየተፈታሁም አገሬ መኖር አልችልም። ስደተኛ ለመሆን ተገድጃለሁ። አገሬ እንዳልገባ ተከልክያለሁ። ትናንት እየታገልኩ ንብረቴ ተወርሶ አያውቅም። የወንድሞቼ፣ የዘመዶቼ፣ የጓደኞቼ ንብረት ተነክቶ አያውቅም። በኔ ዛሬ ለማስመሰል እንኳን ሳይሞክር ፍርድ ቤት ሳይከሰኝ ሀብት ንብረቴን የሚወርስ መንግስት ነው። ጀዋርም ሌሎችም የሚጠብቃቸው ዕጣ ፈንታ ከዚህ የተለየ እንደማይሆን ምንም ጥርጥር የለም። ይሄ እኮ የጋራ አጀንዳ እኮ ነው። እና ጀዋር ኢትዮጵያ ውስጥ ሆነን የሰላማዊ ትግል ማካሄድ እየፈለግን ከችግሩ ጋር ከአምባገነኑ ጋር ከህዝባችን ጋር ተፋጠን መኖር እየፈለግን እኮ አገራችን መግባት ያልቻልንበት የጋራ አጀንዳ እኮ ነው። ከዚህ በላይ ምን ሊያስተባብረን ይችላል? ምን ሊያስተባብረን ይችላል? እና ሪሊ ከበቂ በላይ የጋራ አጀንዳ ነው። ከሌሎች ሀገሮችም ሁኔታ ጋር ሲነጻጸር ከራሳችን ያለፈው ፖለቲካ ታሪክም ጋር ሲነጻጸር እንዳሁኑ ኢትዮጵያውያንን የሚያስተሳስርና የጋራ የሚባል አጀንዳ ኖሮና ያውቃል። በብዙ ነገሮች ከህልውናችን ጋር የተያያዘ የጋራ አጀንዳ ነው ያለው እና በዚህ ረገድ በስቶብን የተቸገርነው እንጂ የጋራ አጀንዳ አተንና አንሶና አይደለም ማለት ነው። እሺ አንድ ሁለት ጉዳዮች አሉ፣ ወደዛ እንመለሳለን። ጀዋር እዚህ ላይ የሚጨምረው በአጭሩ ሰዓት እየሄደ ስለሆነ አድርግና ወደ ቀጣይ አንድ ሁለት ነጥቦች ይኖራሉ። ሁለቱ አሁን የምንስማማባቸውን አጀንዳዎች ያስቀምጣል። የማንስማማባቸውም አሉ የማይካዱ። ትልቁ ጉዳይ ምን መሰለህ? በሁለት ነገር ነው መስማማት ያለብን አሁን ባለው። አንድ አሁን መስራት ባለባቸው ጉዳዮች ላይ እንስማማለን። ሌሎች ልዩነቶች አሉ። ምናልባት የኔና የለቱ ልጆች ሊፈቷቸው የሚገቡ በአሁኑ ጄኔሬሽን አይደለም በዚህ በተቃውሞ ዘመን በሽግግር ጊዜ የማይፈቱ ሊኖሩ ይችላሉ። ኢሹዎችን ውይይት እያካሄድን ነው ከስክሪን ጀርባ። እነዚያ ውይይቶች ልዩነቶችን አንጥረን እያወጣን ከነኚህ ልዩነቶች ውስጥ አሁን በትግል ወቅት መፈታት ያለባቸው ጉዳዮች አሉ። እነሱን እንፈታቸዋለን። ለውጥ እንደመጣ ኢሚዲየትሊ መፈታት ያለባቸው ጉዳዮች አሉ። ለምሳሌ ጦርነትን ማቆም፣ ኢሚዲየት ተኩስ። ለምሳሌ ለውጥ እንደመጣ በማግስቱ የተኩስ አቁም ስምምነት ላይ መድረስ አንዱ ነው። ከእንግዲህ አሁን ልንስማማበት የምንችልበት። ከዛ ደግሞ የሽግግር ወቅት ይኖረናል። በሽግግር ወቅት እኔና ልደቱን የሚያከራክሩን ከህገ መንግስት ጋር የተያያዙ ከአይዲዮሎጂ ጋር የተያያዙ ጉዳዮች ገሚሱ በዛ በሽግግር ጊዜ በክርክር በድርድር ይፈታሉ። ከዛ የሚተርፉ ደግሞ አሉ የማይፈቱ። ወደ ምርጫ እንሄድና ለህዝብ እናቀርባቸዋለን። በውድድር ይፈታሉ። ገሚሱ ልዩነታችን በውይይትና በድርድር፣ ገሚሱ በውድድር ይፈታል። እነዚህ ላይ መስማማት የሚያስፈልገው። ኢትዮጵያ ሞኖሊቲክ ሶሳይቲ አይደለም።
አይደለም ሰፊው ኢትዮጵያ ኦሮሞ ሞኖሊቲክ ሶሳይቲ አይደለም አማራ ሞኖሊቲክ ሶሳይቲ አይደለም የሐሳብ ልዩነቶች የፍላጎት ልዩነቶች የጥቅም ልዩነቶች አሉ ሰው ይሄ ልዩነት ሁሉ እርግፍ አድርጎ በአንድ ሳምባ ይተንፈስ አይደለም እየተባለ ኖ ልዩነቶች ወደ የነፍጥ ግጭት እንዳያመሩ በፖለቲካ ምህዳሩ ላይ ስርዓት ተበጅቶላቸው የመጫወቻ ህጉ ላይ ስምምነት ተደርጎ በዛ መጫወቻ ህግ ውስጥ ግማሹም በድርድር እና በኮምፕሮማይዝ ግማሹም በውድድር እነዛ የድርድርና አሁን መስማማት ያለብንና በሄደት የምንስማማባቸው ሮድ ማፕ ስንል ምን መሰለ ፍኖተ ካርታ ይሽግር ፍኖተ ካርታ ስንል እነዚህ ልዩነቶች ማኔጅ ተደርገው በስቴፕ ባይ ስቴፕ በፌዝ የሚፈቱበትን አስቀድመት መስማማት ለምን ነው የሚያስፈልገው መሰለ መፈራራትና ሚስካልኩሌሽን ወደ ግጭት እንዳያስገባ ቀድመ ከተስማማ የትኛው ጉዳይ በምን መካኒዝም መቼ ይፈታል የሚለውን ቀድመን እናስቀምጣለን አሁን ለምሳሌ የሰላም ጉዳይ አሁን መስማማበት ነው ፒሪየድ ከዛ በኋላ ያሉኝን በጉልበት ያለ ማስፈታት ለመጫን ያለ መሞከር ምንስማማበት ለዛ ነው ኢሚዲየትሊ ከለውጥ በኋላ ወደ ተኩስ አቁም ምን ነው ከዛ ግን ከህገ መንግስት ጋር ከሌሎች ጋር የተያያዙ ከፖሊሲ ጋር የተያያዙ ጉዳዮች ደግሞ በሂደት ቅድም እንዳልኩት ግማሹ በድርድር ግማሹ በውድድር ይፈታል ሁሉም አንተም ያለበት ሀገር እየፈታ ያለው በዛ ነው የተገነባው እንደዛ ነው እኔም ያለውበት ሀገር በዛው ነው የኛም ሀገር መሆን የሚችለው በዛው ነው ማለት ነው ምናልባት ሞገስ ላይ ነገር ጀምሮ እሺ አንድ ጥያቄ የሚነሳው በዛ እንዲጨምር አሁን ጀዋር ባነሳው ላይ ሁላችንም በሰላም ጉዳይ ላይ እንስማማለን የጋራ አጀንዳችን ነው የሚል ነው ያነሳውና ልደቱም አንስቶታል በተደጋጋሚ የሚነሳው የሽግግር ሂደቱ ምን ቅርጽ ይዛል ሲባል አንዱ ጠመንጃ ያነገተና በሰላማዊ ትግል የሚንቀሳቀሰው ሁለታችሁ የሰላማዊ ትግል አቀንቃኞች ናችሁና በጋራ እንዴት ልትታገሉ ትችላላችሁ የሚል ጥያቄ ስላለ እሱም እንዲነሳ ስለፈለኩኝ ነው ጀዋር ያዝልኝ ልደቱ የምጨምረውም ጨምረ ይሄንን ማድረስ እንድታረግ ወይ መጀመሪያ ጀዋር በሰጣው ላይ ትንሽ ለመጨመር ነው ብዙ ጊዜ በጋራ አጀንዳ እንተባበራለን ተቃዋሚዎች ስንል ችግሩ በጣም ከባድና ውስብስብ ሆኖ ታይቷቸው አስቀድመው የሚሸነፉ አስቀድመው ሐሞታቸው የሚፈስሰዎች አሉ ይቻላል ወይ እና አይ ቲንክ ያልተረዱት ነገር አለ ብዬ ነው አሁን ተነጋግረን እንተማመናለን ስንል ጀዋር እንዳለው በዝርዝር ጉዳዮች ላይ እንነጋገራለን እንተማመናለን ማለት ነው የምንተማመንባቸው ነገሮች ቢኖሩ አሁን አስፈላጊ ያልሆኑ አጀንዳዎች አሉ ሂደቱ የሚፈታቸው ማለት ነው አሁን እኛ ሜካኒዝሙ ላይ ነው ምንስማማ ምን አይነት የሽግግር ሂደት ነው የሚያስፈልገው በዛ የሽግግር ሂደት ሊነሱና ሊስተናገዱ የሚችሉት ጉዳዮች ምንድናቸው እንዴት ነው ይሄን ማካሄድ የምንችለው በሜካኒዝሙ ላይ ነው የምንስማማው እንጂ ዝርዝር የሆነ አጀንዳ ላይ የገባን አሁን እንስማማለን ማለት አይደለም አስፈላጊም አይደለም ማንዴቱም የኛ ላይ ሆነ ይችላል አንድ ግልጽ መሆን ያለበት ነገር ይሄ ምንድነው አሁን ጀዋር እንዳለው አዲስ የሆነ የሽግግር ሂደት ውስጥ መግባት አለብን በሚለው አብዛኞቻችን ይስማማሉ አሁን በስልጣን ላይ ያለው አገዛዝ ኢትዮጵያን ሊያሻግራት አይችልም በዚህ ረገድ ትንሽ ተስፋ የነበራቸው ሁሉ ተስፋቸው ተሟጧል ይህ አገዛዝ በስልጣን ላይ እስከቀጠለ ድረስ ከአንድ ቀውስ ወደ ሌላ ቀውስ እንሻገራለን እንጂ ኢትዮጵያ ወደ በጎ አቅጣጫ እንደማትሻገር አብዛኛው ማይዋሽ ካልሆነ በስተቀር ራሱን ማይዋሽ ካልሆነ በስተቀር ተማምነው እዚህ ላይ ችግር የለም ተማምነናል ስለዚህ ምንድነው በሽግግር ሂደቱ በውይይት በድርድር በፖለቲካ ኃይሎች የሚፈቱ አጀንዳዎች ሊኖሩ ይችላሉ ሰየው የቱንም ያህል ርቀት ሄደ በውይይት በድርድር ምንተማመንባቸው ከዚህ ቀደም ምን ለያይባቸው ሊሆኑ ይችላል በሂደት ከሂደቱ ተምረን በነዛ ጉዳዮች ላይ አስታራቂ ሐሳብ አምጥተን በውይይት በድርድር ምንስማማባቸውና ምንፈታቸው አጀንዳዎች ሊኖሩ ይችላል ሌላው ከኛ አቅም በላይ ከኛ መስማማት በላይ የሆኑ ደግሞ አገሩ ባለቤት አለ የኢትዮጵያ ህዝብ ያገሩ ባለቤት ስለዚህ ለህዝብ ሪፈረንደም የሚቀርቡ አጀንዳዎች ሊኖሩ ይችላል ከኛ የሚጠበቀው ምንድነው ያን ለህዝብ ሪፈረንደም ለህዝብ ውሳኔ የቀረበ ጉዳይ ህዝቡ ሲወስን መቀበል ከኛ የሚጠበቀው የጉዳዩ ያገሩ ባለቤት ዋናው ባለቤት ህዝብ ነው ስለዚህ በህዝቡ ውሳኔ ማመን ነው ሁላችንም የሚጠበቀው
እና እኛ መፍታት ያልቻልናቸው ጉዳዮች ለህዝብ ውሳኔ የሚቀርቡበት እድል ይኖራል። ከዛ ውጭ ደግሞ ቅድም ጀዋር እንዳለው ለረጅም ጊዜ ምናልባት እስከ ወዲያኛው ልዩነቶች ሆነው የሚኖሩ አጀንዳዎች ሊኖሩ ይችላል። እሱን ለምርጫ ሂደት እንተዋለን፣ ለዲሞክራሲ ሂደት እንተዋለን። አሜሪካን ከ200 ዓመት በላይ በዲሞክራሲ የኖረ ሀገር ነው። ዴሞክራትና ሪፐብሊካን እስካሁን ድረስ ያልተስማሙባቸው አጀንዳዎች አሉ አይደለም? በጠበንጃ አያያዝ ፖሊሲ ላይ አልተስማሙ፣ በውርጃ ፖሊሲ ላይ አልተስማሙ፣ በሞት ፍርድ ላይ አልተስማሙ፣ በተመሳሳይ ጾታ ጋብቻ ላይ አልተስማሙ። ሁልጊዜ እነዚህ አጀንዳዎች የምርጫ አጀንዳ ሆነው ቀጥለዋል። ወደፊትም ሊቀጥሉ ይችላል። በእኛም ሀገር ማንስማማባቸው አጀንዳዎች ሊኖሩ ይችላል። የተለያየ የፖለቲካ ኃይል ሆነ በምርጫ ጊዜ በምርጫ ዘመቻ ለህዝብ እያቀረብን ምንቀጥልባቸው ልዩነቶች ሊኖሩ ይችላል። ስለዚህ መገንዘብ ያለብን የኢትዮጵያን የፖለቲካ ሁኔታ ከባድና ውስብስብ ያደረገው የአጀንዳው ክብደት አይደለም። ኢትዮጵያ በታሪክ ወይም በሌላ ዓለም ያልገጠመ ችግር ገጥሟት አይደለም። ዛሬ እኛ የገጠመንን ችግር ብዙ ህዝቦችና ሀገሮች በተለያየ የታሪክ አጋጣሚ ገጥሟቸው ተሻግረውታል። ከባድና ውስብስብ ያደረገው የአጀንዳው ክብደት ሳይሆን የኛ የፖለቲከኞቹ ባህሪ ነው፣ ባህል ነው። እኛ በውይይት በድርድር ማናምን፣ በሰጥቶ መቀበል ማናምን፣ የኔ ብቻ መንገድ ትክክል ነው የምንል መሆናችን ነው። እኛ በውይይትና በድርድር ችግርን ከመፍታት ይልቅ በጠበንጃ በማሸነፍ በማሳመን ብቻ እንፈታለን የሚል የተበላሸ የፖለቲካ ባህል ስላለ የዚህን የፖለቲካ ባህል ችግር ተረድተን ወደ ሰጥቶ መቀበል፣ ወደ ውይይት፣ ወደ ድርድር ፖለቲካ ከመጣን የማይፈታ የማይታረቅ ቅራኔ ያለ ማለት አይደለም። የኢትዮጵያን ፖለቲካ ውስብስብ ያደረገው የኛ የፖለቲከኞቹ ባህሪ ነው፣ ባህል ነው። እሱን እስከፈታን ድረስ አስቸጋሪ ሁኔታ የለም እና በጣም ከባድ ዳገት መስሎ የሚታያቸው ሰዎች፣ አይቻልም ብለው የሚያምኑ ሰዎች የተሳሳተ መንገድ ነው። ይቻላል እና የትግል እንቅስቃሴም ስናደርግ ከይቻላል መንፈስ ነው መነሳት ያለበት። ቅድም ያልከው ነገር አለ። አሁን በግምገማ ረገድ በትጥቅ ትግል የሚያምኑት በሰላማዊ መንገድ የምናምነው ምን አይነት ስርዓት ነው የሚያስፈልገው፣ ምን አይነት ለውጥ ነው የሚያስፈልገው የሚለው ላይ መግባባት ላይ እየደረሰ በስልጣን ላይ ያለውን አገዛዝ በሚመለከትም መግባባት አለ። ልዩነታችን መንገዱ ላይ ነው። አንደኛው በትጥቅ ትግል ነው የሚሄደው ይላል፣ ሌሎቻችን ደግሞ በሰላማዊ መንገድ ነው የምንሄደው። ልዩነታችን መንገዱ ላይ ነው እንጂ አገዛዙን በመበየን በመገምገም ረገድ ወደፊት እንዲመጣ የምንፈልገውን ስርዓታዊ ለውጥ በማለም ረገድ የተቀራረበ አመለካከት እየተፈጠረ ነው። ስለዚህ አንድ የሽግግር ሂደት ይመጣል ሲባል ሰላማዊ መድረክ ነው የሚፈጠረው። ክላሽን ኮፕ ይዘህ አዳራሽ ውስጥ ገብተህ የምትደራደርበት ሁኔታ የለም። 83 ዓመተ ምህረት እኮ በአግባቡ ባይቀጥልም አንድ የሽግግር ሂደት እኮ ኢትዮጵያ አልፋለች አይደል? የታጠቁትም ኃይሎች በሰላማዊ መንገድ የሚያምኑትን ፓርቲዎች አንድ ላይ ተቀምጠው እኮ አንድ የሽግግር ሂደት እኮ መርተዋል። የሽግግር ሂደቱን ዘላቂነት ባለው የኢትዮጵያን ሕዝብ በሚጠቅም መልኩ አልመሩትም፣ ሌላ ጥያቄ። ግን ጫካ የነበሩትም በውጭ ሀገር በስደት የነበሩትም አዲስ የተቋቋሙትም ፓርቲዎች እኮ አንድ ላይ ሆነው እኮ መምከር እኮ ችለዋል። ስለዚህ ወደፊትም የስልቱ ልዩነት እንቅፋት አይደለም። ያ የሽግግር ሂደት ውስጥ መግባት እስከቻልን ድረስ የትጥቅ ትግል እምነት ያለውም በሰላማዊ ትግል እምነት ያለው ወደዛ አይነት ድርድርና ውይይት ሲገባ አንድ ነው የሚሆነው መስመሩ። ሰላማዊና ህጋዊ መንገድ ነው የሚሆነው። ውይይትና ድርድር ነው የሚሆነው። ጠበንጃ አይደለም መፍትሄ የሚሆነው። ጠበንጃ ያ ውጤት እስኪመጣ ድረስ በጠበንጃ የሚያምኑ ኃይሎች ይዘው መቀጠላቸው የሚቀር አይደለም። እኔም ፈለኩ አልፈለኩ፣ ጀዋር ፈለገ አልፈለገ፣ አገዛዙ እስካለ ድረስ ያገዛዙ ባህሪ አሁን ባለው ሁኔታ ሁላችሁንም በኃይል በጉልበት አንበረክካችኋለሁ የሚል ሆኖ እስከቀጠለ ድረስ የጠበንጃ ትግል ኢትዮጵያ ውስጥ ፈለግነውም አልፈለግነውም መቀጠሉ አይቀርም። ይሄን ሪያሊቲ ሁላችንም መረዳት መቻል አለብን። ነገ አዲስ የሽግግር ሂደት ይፈጠር ስንል ግን በሽግግሩ ሂደት ችግሮች የሚፈቱት በጠበንጃ አይደለም፣ በኃይል አይደለም፣ በጉልበት አይደለም፣ በሰላማዊ መንገድ በውይይት በድርድር። ስለዚህ የስልት ልዩነታችን እዛ ላይ ያቆማል። ወደ አንድ ወጥ ስልት እንመጣለን ማለት ነው እና ይሄንም እንደ ችግር ማየት ተገቢ አይመስለኝም። እንኳንስ አዲስ የሽግግር ሂደት ውስጥ ገብተንና አሁንም ቢሆን በኢትዮጵያ ተጨባጭ ሁኔታ የሀገራችንን ወቅታዊ ሁኔታ ለመለወጥ የስልቱ ልዩነት ትልቅ እንቅፋት መሆን አለበት የሚል እምነት የለኝም። በትጥቅ ትግል የሚያምኑት ኃይሎች በሰላማዊ ትግል የምናምነውን ኃይሎች ምርጫ ማክበር አለባቸው።
በሰላማዊ ትግል ኢትዮጵያ ውስጥ ለውጥ ሊመጣ እንደሚችል አምኖ መቀበል አለባቸው። በሰላማዊ ትግል የምናምነው ደግሞ አሁን ትጥቅ ትግል ውስጥ ያሉ ኃይሎች ትጥቅ እንዲያነሱ ያስገደዳቸው አገዛዝ መኖሩን አምነን መቀበል አለ። የጠበንጃ ፍቅር ኖሯቸው፣ የመገዳደል ፍቅር ኖሯቸው፣ የመዋጋት ፍቅር ኖሯቸው ሳይሆን በሰላም ችግርን መፍታት የማይችል አገዛዝ ገፍቶ እዛ ውስጥ ያስገባቸው መሆኑን አምነን መቀበል ሪኮግናይዝ ማድረግ አለ። እንኳንስ ያኔ አዲስ የሽግግር ሂደት ውስጥ ችግሮች በውይይት በድርድር የሚፈቱበት ሂደት ውስጥ ገብተንና አሁንም ራሱ አንዳችን የሌላችን እንቅፋት ሳንሆን በየፊናችን ጠንካራ የሆነ ሊተጋገዝ የሚችል ትግል ማድረግ እንችላለን የሚል እምነት ነው ያለው እና በሱ መልኩ ማየት ያለብን ይመስለኛል። በጣም ጥሩ ጀዋር፣ በዚህ ጉዳይ ላይ ኢትዮጵያ ውስጥ ያለ አማጺ ክላሽን ታቅፎ የተወለደ የለም እኮ እና እነኛ አማጺያኖች ስናያቸው ልክ ከቶራ ቦራ የመጡ እናት መስረዴ ወንድሞቻችን እኮ ናቸው። ከኛ ጋር የፖለቲካ ትግል ውስጥ የነበሩ ናቸው። የወይሌ አብዛኛው እኮ ቀይሮ የነበረ በሰላማዊ ትግል ሲታገል የነበረ ነው። ፋኖ እኮ ጎንደር ላይ ሲታገል የነበረ ነው። ወይ ደግሞ ኤርትራ በረሃ እኮ የነበረ ነው። እነዚህ ሎክ ፖለቲካ ምህዳሩ ጠቦ ተገፍተው ነው የወጡት። የፖለቲካ ምህዳሩ የተስተካከለ ሲመስላቸው መጥተዋል እኮ። ዛሬ እኮ ፋኖም ዛሬ ወይሌ ውስጥ ያሉት ሲኒየር አመራሮቹ ወነጋ የነበሩ ሰላም ሲመጣና ሽግግር እድል ሲመጣ ወደ ሀገር መምሰሪያቸውን አስቀምጠው እኮ የተመለሱ ናቸው። በፋኖ ውስጥም ያሉት በግንቦት በሰባት በአርበኞች ምናምን የነበሩ አስቀምጠው ወደ ሰላም የተመለሱ ናቸው እኮ ተገብተው እዛ የወጡት። እኔ እርግጠኛ ነኝ ምናቃቸዋለን እኔ ሰዎች ተገብተው የወጡ ናቸው። ሰላማዊና ፍትሃዊ የሆነ የፖለቲካ ምህዳር ካለ ለመመለስ የሚያስቸግራቸው ሰዎች አይደሉም። እንደሚወራው ጽንፈኞች አይደሉም። ችግር ገፍቶ ንዴት፣ ቁጭት ወደ ጽንፍ የገፋቸው ማለት this is very important to እኔን እየሰማ ነው ከአመራሩ አንድ እሱ። ሁለተኛ አሁን ባለው የኢትዮጵያ ነባራዊ ሁኔታ በጉልበት ስርዓት ተገለብጥ ይሆናል እንጂ በጉልበት የአንድን ቡድን የአንድን አማጺ የበላይነት የሚያንጸባርቅ መንግስት መመስረት አይቻልም። ያ ቢቻል ኖሮ አብይ አህመድ ነበረ ተንደላድሎ ሁሉን ጸጥ ረጭ አድርጎ ራሱን ሰባተኛ ንጉስ የሚያደርገው ማድረግ ቻለ? አልቻለም። ታንኩንም ባንኩንም ተቆጣጥሮ የህወሓት አገዛዝ መቆየት አልቻለም። የአብይ አህመድ አገዛዝ መቆየት አልቻለም። ስለዚህ አሁን ያሉ አማጺያኖች ከለውጥ በኋላ ለምሳሌ በለስ ቀንቷቸው አራተኛ ሴናሪዮ ባስቀመጥኩ መሰረት ስርዓቱን በነሱ የበላይነት እንኳን ቢገረሰስ ያንድ የቡድን የበላይነት ያለው መንግስት መመስረት አይቻልም። ይሄንን የሚረዱ ይመስለኛል፣ ይረዳሉ። ቀደም እንዳልኩት የለፉት አመታት ጦርነት የታሰም ብለሲንግ ፎር አስ ሃምብሊንግ ኢፌክት አለው በኢትዮጵያ ልሂቃን ላይ። ይሄ መታየት አለበት። ሁለተኛው አይ ቲንክ ለለቱ ባነሳው ላይ የፖለቲካ ባህላችን ግን የምን ፕሮዳክት ነው? የፖለቲካ ልሂቃኑ ሪጂድ የሆኑበት ሰጥቶ መቀበልን ባህል ያላደረጉበት ስላልተለማመዱት ነው። የፖለቲካ ባህል የልምምድ ውጤት ነው። የፖለቲካ ታሪካችን የአምባገነናዊ ስርዓት አገዛዝ የፖለቲካ ምህዳሩ የተዘጋ በሀገሪቱ ውስጥ ከአገዛዝ ወደ ታች የሚተላለፍ ቨርቲካል ብቻ ግንኙነት ስላለ በፖለቲካ ቡድኖች በማህበረሰብ ቡድኖች መካከል የጎንዮሽ ክርክር ድርድር ባህል የለም። ለዚህ ነው ሪጂድ የሚሆነው። ጎረቤታችን ኬንያ ብትወስደው ገበያ ነው የሚመስለው ፖለቲካው። ለምን? ከኮሎኒያል ዘመን ጀምሮ የነበረው የፖለቲካ ካልቸር ኢቭን በሞይ አፋኝ ዘመን ራሱ the political marketplace was open enough for transaction, for compromise, for debate, for discussions. የኢትዮጵያ ግን አገዛዞቹ አፍነው ስለሚቀጥሉ እኔ ያላናገርኩት የፖለቲካ ቡድን የፖለቲካ አመራር ያለ አይመስለኝም። እዛ ሀገር ውስጥ ሁኔታዎች የምህዳሩ መስፋት ያለ መተዋወቅ ያለ መነጋገር
በቀጣይነት ለመወያየት የሚያመች የፖለቲካ ምህዳርና ፎረም አለመኖሩ እንጂ በኢትዮጵያ ፖለቲካ ምህዳር ውስጥ አክራሪ የምለው ሰው አላየሁም እኔ። Actually, our political leadership, our political elite are much more flexible, much more moderate than people think. አብዛኛው ስም መጥራት አልፈልግም እንጂ አካያሉትንም መንግስት ውስጥ ያሉትንም በአብዛኞቹ አቃቸው። የሚያስፈልገው ቅድም ያልኩ የፖለቲካ ምህዳሩ የሚገዛበትን የሚተዳደርበትን ሩል ኦፍ ዘ ጌም ማዘጋጀት ነው። አሁንም እያልን ያለነው ቅድመ ዝግጅት ያስፈልጋል እያልን ያለነው ያሉ ድንበሮችን ጥሰን በመቀራረብ ልዩነቶችን አስቀምጠን ልዩነቶች የሚገዙበት የሚፈቱበት ድርድርና ፉክክር የሚካሄድበትን የጫወታ ጌም ካሁኑ ማዘጋጀት አለብን። አንዳንድ ልዩነቶች በትግል ጊዜ ይፈታሉ፣ አንዳንድ ልዩነቶች በሽግግር ጊዜ ይፈታሉ፣ የተቀሩ ልዩነቶች ደግሞ በዲሞክራሲ ጊዜ ይፈታሉ። የቶቹ ናቸው የሚለውን አሁኑኑ ማስቀመጥ ነው የሚያስፈልገው ነው ያልኛለሁ። እሺ ወደ መውጫ ከመሄዳችሁ በፊት አንድ ኢንተርቬኒንግ ፋክተር አለ ለሁለታችሁም። ይሄንን ማነሳው ስለሚመለከታችሁ ነው። አነሰም በዛም ከፖለቲካ ፓርቲ ውስጥ የቆያችሁ ጀዋርም ቢሆን ሪሰንትሊ የፖለቲካ ፓርቲ አባል ሆነ የምትንቀሳቀስነ ልደቱም የሚታወቅ ነው። እድሜ ልኩን በፖለቲካ ፓርቲ ሲያደራጅ ሲመራ የቆየ ሰው ነው። ከትግል አንፃርም የሰላማዊ ፖለቲካ ትግል ውስጥ ነው ያላችሁትና የአነሰም በዛም እነኚህ ፖለቲካ ፓርቲዎች አሉ። ምርጫ ተብየው ከ10 ወር በኋላ ይመጣል ምርጫ 2018። እሱ ነው ኢንተርቪኒንግ ፋክተር ያልኩትና ይሄንን ዝግጅት በመታረጉበት ሂደት ትግልን በመታረጉበት ጊዜ ይሄ የምርጫ ጉዳይ ይመጣልና ከዚህ ጋር ተያይዞ ከስትራቴጂ አንፃር አቶ ልደቱ ከአንድ ዓመት ተኩል በፊት ስለ ምርጫ ጽፏል። እንደውም እንዴት እሱን ትጽፋለህ ተብሎ ያልደረሰበት ወቀሳ አልነበረም፣ እንደ ስትራቴጂ እንጠቀም ምርጫውንም ብሎ። ስለዚህ አሁን 10 ወር ነው የቀረውና እዚህ ጉዳይ ላይ አንደኛ ምርጫ ይኖራል ብላችሁ ታስባላችሁ አሁን ባለንበት ሁኔታ ከአገዛዝም ባህሪ ሁኔታ? ሁለተኛ ምርጫ የሚኖር ከሆነ በዚህ ትግል ውስጥ ምርጫንስ እንዴት አምጥታችሁ ነው የምታሰናስሉት የሚል ጥያቄ ነውና አጠራጠር ባለ መልኩ ብትመልሱልኝ። ከልደቱ ብጀምር ይሻላል። ምርጫ ይካሄዳል ወይ እርግጠኛ ሆነን መናገር አንችልም። ትንሽ አንጻራዊ መረጋጋት ካለ የሚፈልገው ይመስለኛል አገዛዙ ያለምንም የተቃዋሚዎች ጫና የተለመደው አይነት ብቻውን ከራሱና ከጥቂት አጃቢዎቹ ጋር ተወዳድሮ የ5 ዓመት ኮንትራቱን ለማደስ ጥረት ማድረጉ የሚቀር አይመስለኝ። ግን ደግሞ እርግጠኛ ይካሄዳል ወይ የሚለው ለምሳሌ አሁን ከፊታችን እያንዣበበ ያለ የጦርነት ዳመና ከፊታችን ባለ ማንኛውም ጊዜ ሊፈነዳ ይችላል። ከትግራይ ጋር ወይም ከኤርትራ ጋር ጦርነት ውስጥ የሚገባ ከሆነ ሪሊ በዚህ አጭር ጊዜ ውስጥ ምርጫ ማካሄድ ይቻላል ወይ? በጣም አጠራጣሪ ነው። ላይቻል ይችላል። ምናልባትም ደግሞ የታጠቁት ኃይሎች አሁን የመጠናከር አዝማሚያ እያሳዩ ነው። አብዛኛውን የሀገሪቱን ክፍል ከ50% በላይ የሆነውን ከተቆጣጠሩት ከዛ ባነሰ አካባቢ ተመርጠህ መንግስት መሆን ምንም ትርጉም አይኖረውም። ሪሊ ምርጫው ይካሄዳል አይካሄድም የሚለውን በእርግጠኝነት መናገር የሚቻል አይመስለኝም። ዞሮ ዞሮ በእኔ በኩል ያለኝ አመለካከት ምንድነው፣ አሁን ኢትዮጵያ የደረሰችበት ሁኔታ በምርጫ የሚፈታ አይደለም። እንኳንስ አሁን ያው ሁላችሁም ታውቃላችሁ ገና ከ5 ዓመት በፊት ጀምሮ ብልጽግና በምርጫ ችግራችን ይፈታል የሚል አጀንዳ ይዞ ሲመጣ ነው አሁን ያለው ሁኔታ በምርጫ የሚፈታ ችግር አይደለም። እንደውም ምርጫው ያለብንን ቀውስና ችግር የበለጠ ሊያባብሰው ወደ ሌላ ትርምስ ውስጥ ሊከተን ይችላል እንጂ አሁን አንድ ውጤታማ የሆነ ሽግግር ባላካሄድንበት ሁኔታ በጨዋታው ሜዳ ባልተስማማንበት ሁኔታ በጨዋታው ህግ ባልተስማማንበት ሁኔታ የጨዋታውንም ህግ ደግሞ አብረን ባላዘጋጀንበት ሁኔታ የሚካሄድ ምርጫ ያው አምባገነን ኃይልን ህጋዊ ሽፋን ሰጥቶ ለማስቀጠል ካልሆነ በስተቀር ካለፉት ምርጫዎች የተሻለ ውጤት አይኖረውም፣ ፋይዳ አይኖረውም ነው ስንል የነበር። በዛ ረገድ የተለየ አመለካከት የለኝም። እንዳውም አሁንማ በጭራሽ በምርጫ የሚፈታ የኢትዮጵያ ችግር የለም። ያ ማለት ግን ምርጫ መካሄዱ የማይቀር ከሆነ ደግሞ ምርጫ አንድ የትግል መድረክ መሆኑን ተቃዋሚዎች ማወቅ አለባቸው። እጃቸውን አጣጥፈው አሳልፈው ላገዛዙ መተው አለባቸው የሚል እምነት የለም። አስፈላጊውን አቅምና ሁኔታ የፈቀደውን ዝግጅት አድርጎ በምርጫው ውስጥ ገብቶ ሁለት ነገር ማሳካት ይቻላል ብዬ አምናለሁ።
አንደኛ ይሄ አገዛዝ እየቀጠለ ያለው በአፈና በተጽዕኖ በጉልበት ብቻ እንደሆነ ማሳየት ይቻላል የሚል እምነት አለ። ሁለተኛ የምርጫውን ሂደት ለትግሉ መጠናከር ህዝቡን ለማነቃቃት፣ ለማነሳሳት፣ ለማስተባበር መጠቀሚያ ማድረግ ይቻላል የሚል እምነት አለ። በምርጫ ሂደት አነሰም አደገም ለማስመሰልም ቢሆን የመገናኛ ብዙሃን ለቀቅ ይላሉ። በህብረተሰብ ውስጥ ገብቶ የምርጫ ዘመቻ ለማድረግ የተወሰነ አንጻራዊ ነፃነት ሊገኝ ይችላል። እነዚህ ቀዳዳዎች ሁሉ በአግባቡ ተጠቅሞ የስርዓቱን ማንነት ማጋለጥ፣ ትግሉን ለማጠናከር ሂደቱን መጠቀም ተገቢ ነው፣ ብልጠት ነው ብዬ ነው የማምነው። ስለዚህ ምርጫው ይካሄዳል አይካሄድም እርግጠኛ አይደለሁም። የሚካሄድ ከሆነ ግን ተቃዋሚው ኃይል ዝም ብሎ ለቆ ሊተውለት ይገባል የሚል እምነት የለኝም። ምርጫን በማቀብ ደረጃ የሚያምኑ የፖለቲካ ኃይሎች እንዳሉ አምናለሁ፣ አውቃለሁ። አስፈላጊ ሆኖ ሲገኝ ምርጫን ማቀብ ተገቢ ነው የሚል እምነት እኔም አለኝ። መቼ ነው ማቀብ ያለብን የሚለውን ግን በጥንቃቄ ማየት ያለብን ይመስላል። መብቱን ተጠቅሞ ዜግነቱን ተጠቅሞ እያንዳንዱ ህዝብ ለምርጫ መመዝገብ አለበት ብዬ አምናለሁ። የምርጫ ካርድ ማውጣት አለበት ብዬ አምናለሁ። ተቃዋሚዎች ደግሞ በዛ ሂደት ውስጥ ገብተው አገዛዙ ለእውነተኛ ለነፃና ፍትሃዊ ምርጫ ያልተዘጋጀ መሆኑን በበቂ መጠን ማጋለጥ አለባቸው፣ ማሳየት አለባቸው ብዬ አምናለሁ። አስፈላጊም ከሆነ ከምርጫ መወጣት ያለበት እነዚህ ሂደቶች ከታለፉ በኋላ የምርጫ ካርድ ሳይዙ ከቤት በመቀመጥ ሳይሆን የምርጫ ካርድ ዜግነታቸውን መሰረት አድርገው ከያዙ በኋላ በምርጫው ባለመሳተፍ ነው ትርጉም የለሽ ማድረግ የሚቻለው የምርጫውን ሂደት። ስለዚህ በዚህ ምርጫ ልናገኘው የሚችለው ጥቅም ምንድነው? የተሳትፏችን መጠን እስከምን ድረስ ነው መሆን ያለበት የሚለውን ነገር ሰከን ብሎ መገምገምና መወሰን ያስፈልጋል። አንዳንድ የፖለቲካ ኃይሎች ካሁኑ በምርጫው አንሳተፍም የሚል ውሳኔ ላይ እየደረሱ እንደሆነ አይቻልም። እኔ ተገቢ ነው የሚል እምነት የለኝም። ሰከን ተብሎ ጥቅምና ጉዳቱ ተመዝኖ መወሰን ያለበት ጉዳይ። ይሄ ትልቅ የትግል መድረክ ነው። ዝም ብለን አሳልፈን ለገዢው ፓርቲ ልንሰጠው አይገባም። ገዢው ፓርቲ የሚፈልገው እንደዛ ነፃና ፍትሃዊ ምርጫ አይካሄድም ብለን ተስፋ ቆርጠን ወደ ምርጫው እንዳንገባ ነው የሚፈልገው እና ብቻውን ምን ላደርግ ይችላል? መሸነፋቸውን ስለሚያውቁ አልተወዳደሩም፣ የሉም፣ ምን አድርግ ነው የምትሉኝ ብሎ መቀጠል ነው የሚፈልገው። ይሄን እድል መስጠት የለብንም። ስለዚህ በምርጫ ጉዳይ ላይ ስለሚኖረው ተሳትፎ እያንዳንዱ ፓርቲ ጥቅምና ጉዳቱን በሰከነ ሁኔታ መዝኖ መወሰን አለበት፣ በስሜት መወሰን አለበት የሚል እምነት ነው እና በእኔ እምነት ደግሞ ምርጫን እንደ አንድ የትግል መሳሪያነት መጠቀም ተገቢ። ከምርጫ ራስን ማቀብ የሚያስፈልግ ከሆነም ደግሞ ፓርቲዎቹ አይደለም ከማንም በላይ ራሳችን ማቀብ ያለበት ህዝቡ ነው ማቀብ ያለበት። ህዝቡ ማቀብ ያለበት ደግሞ በዜግነት ድርሻው የመራጭነት ካርዱን ከያዘ በኋላ ሳይዝ አይደለም። የፖለቲካ ትርጉሙ የተለያየ። ስለዚህ ይሄን በጥንቃቄ ማየት፣ በሰከነ ሁኔታ በጉዳዩ ላይ መወያየት፣ ጥቅምና ጉዳቱን በአግባቡ መመዘን እና መወሰን ያስፈልጋል። እንዲሁ ዝም ብሎ የፖለቲካ መሪዎች ብቅ እያሉ ምርጫ እንወዳደራለን አንወዳደርም እያሉ ሀሳብ መስጠት ተገቢ አይመስልም። ይሄ አንድ ትልቅ ትኩረት የሚያሻው በጥንቃቄ መወሰን ያለበት አጀንዳ ነው የሚል እምነት አለ። በጣም ጥሩ። በነገራችን ላይ ከዓለም አቀፍ ማህበረሰቡ ትብብርና ዲፕሎማሲ ጋርም በቀጥታ የተቆራኘ ነው። ጀዋርም በዛው እንድታያይዘው፣ ምክንያቱም የሚሰጠው ኢሜጅ ቀላል አይደለም። ምርጫ በዚህ በኩል ተከፍቶልህ ምንም ስራ ሳትሰራ ቦይኮት አድርገህ ወይም መጥቶ ይሄ ውድሉ አለ ምህዳሩ አለ፣ ግን በሌላ መልኩ አልተሳተፍክም፣ ስራን አልሰራህም፣ ወደ ጠመንጃም ወደ ሌላ አማራጭም የሄድከው ያለውን ሳትጠቀም ነው የሚልም ሌላም ኢሜጅ ይሰጣል እግረ መንገዱ። ለማንኛውም ለእናንተ ተውላችኋለሁ። ጀዋር በዚህ ጉዳይ ላይ እንግዲህ ከምርጫ ጋር ተያይዞ ምርጫ ይደረጋል አይደረግም፣ ቢደረግ ምን ይሆናል የሚለው ትልቁ ስጋት የጸጥታ ስጋት ነው። እንግዲህ ምርጫ በአንድ ሀገር ውስጥ አንድ ምርጫ ቅቡልነት ያለው ምርጫ ለማድረግ ቢያንስ በሁለት ሶስተኛ የሚሆነው የምርጫ ክልሎች ውስጥ ምርጫ መካሄድ መቻል አለበት። አሁን ባለው ተጨባጭ የኢትዮጵያ ሁኔታ ያን ማድረግ ይቻላል ወይ? ከአሁን እስከ ምርጫው ድረስ የጸጥታ ሁኔታው የመንግስት ቁጥጥር እየጨመረ የተሻለ ነው የሚሄደው እየተባባሰ ነው የሚለው በሂደት የሚታይ ይሆናል። አንድ እሱ ታማኝነት ፉክክር ያለበት ምርጫ ለማካሄድ የሚያስችል ሁኔታ አለ። እሱ የምናውቀው ነው፣ የሌለ ነው። ሆኖም ግን አምባገነኖች ድሮ ምርጫ ያደርጉም ነበር። ነው አምባገነኖች ምርጫ የሚያደርጉት
ቅቡልነታቸውን የይስሙላ ቅቡልነታቸውን ለማሳደስ ነው። ያ ማንሳት ያስፈልጋል። የቱ ነው የሚያዋጣው? አለመሳተፍ ነው መሳተፍ ነው የሚለው ከጊዜ ጋር ማየት ያለበት። ዝርዝር ሳልገባ እኛ ምርጫን ተጠቅመንበታል፣ ወደፊት ምን እንጠቀምበታለን? ያር ሚስቴክ ነው ይሄ። ከምርጫ አድርገን 99 አሸንፈን እንቀጥላለን። 2010 አይ ቲንክ ከበረከት ጋር ነበር ስንከራከር የነበረው አልጀዚራ ላይ 2015 ደገሙት። ያኔ 96 ነበር ያሸነፉት፣ 100 ነው ምናምን ያሸነፉት 2015 ላይ። ያ ምርጫ በሚገባ ነው የተጠቀምነው እኛ ሲምቦሊካሊ ፕራክቲካሊ ለማደራጀትም ለማዘጋጀትም። ስርዓቱ ግን ተሸወደ። ምን ነበር ያሰቡት እነሱ? የ99 መቶም አሸነፍን፣ ተሳትፎ ተቃዋሚ አልረባም። እኛ ግን ምርጫው ሌላ ነገር ነበር ጥቅም ላይ ዋለ። 2015 100 አሸነፍን ብለው ፓርላማ ገቡ። የነበረውን አንድ ተቃዋሚ ማስወጡት መሰለኝ ያኔ 2000 እነሱ ምርጫውን ሜይ ላይ አድርገውት ኖቬምበር ላይ ተቃውሞ ፈነዳ። ከ3 ዓመት በኋላ ስርዓቱ ተገፋ። ምርጫው ኢትዮጵያ ውስጥ ለውጥ ያመጣል፣ ታዊ የኢትዮጵያ ችግሮች ይፈታል ወይ የሚል አያፈታም። ግን as one episode of the political process መጠቀም ያስፈልጋል። አይ ቲንክ ፓርቲዎቹ ልምድ አላቸው ብዙዎቹ በዚህ ውስጥ። ይሄንን እየተመካከረን እየተወያየን የምንሄድበት ይሆናል። አይ ቲንክ ጠቅላላ አድርገው ስታየው ማንኛውም ፖለቲካሊ ኤፒሶድ ማንኛውም ፖለቲካዊ ክስተት እንጠቀምበታለን። ማንኛውም ዲፕሎማሲያዊ መድረክ እንጠቀምበታለን፣ መጠቀምም አለብን። ማንኛውም ማህበራዊ መድረክ እንጠቀምበታለን፣ መጠቀምም አለብን። ትግል ሲባል ሁሉን ነገር የምትተው አይደለም። የስርዓት ምሰሶዎች የምንላቸዋለን። ኢኮኖሚ ምሰሶ፣ የስልጣን ምሰሶ፣ ማህበራዊ ምሰሶ፣ ስልጣኑ ጉልቻዎቹ ማለት የስልጣን ጉልቻዎች። እነዛን ጉልቻዎች የትኛውንም ሁሉም ኮንቴስት መሆን መቻል አለበት። በአገዛዙ ሞኖፖሊ ስር አገዛዙ ብቻውን የሚጫወትበት ማንኛውም የስልጣን ጉልቻው ምሰሶ መኖር የለበትም። በኢኮኖሚ አውታር፣ በዲፕሎማሲ አውታር፣ በወታደራዊ አውታር እናደርገዋለን። ቅድም እንዳልኩት ለውጡ በአራቱ ሊመጣ ይችላል። ሲኒየር ጀነራሎች የሚያመጡት ከሆነ ዝም ብለን አንተናይም ወይም ኮሙኒኬሽን ጉዳይ፣ ጁኒየሮችም እንደዛው። ህዝባዊ አመጽ ከሆነ እናቀርባብረዋለን። አማጺዎች የሚያመጡ ከሆነ እየተወያየን ነው እንወያያለን። ለዛ ነው እየተወያየን ያለው። በጠባቧ የፖለቲካ ምህዳር ውስጥ የቀጠሉ የፖለቲካ ፓርቲዎች አሉ። ከነሱም ጋር እየተናበብን እነሱ እዛ ማድረግ የሚችሉት አለ፣ እነሱ በዛ ማድረግ የማይችሉትን እኛ እዚህ እናደርጋለን። እነሱ ግን እዛ ማድረግ የሚችሉትን ጠባብ የመርፌ ያህል ቀዳዳ ካለች መጠቀም አለባቸው። ኤቭሪ ኦፖርቹኒቲ ኤቭሪ ድሮፕ እንጠቀማለን፣ መጠቀም አለብን ማለት ነው። ኤቭሪ ኦፖርቹኒቲ በዛ ውስጥ በመሳተፍ የስርዓቱን ውድቀት ማፋጠን ብቻ ሳይሆን አወዳደቁን መቆጣጠር አለበት። የስርዓቱን አወዳደቅ መቆጣጠር፣ ሼፕ ማስያዝ፣ ከውድቀቱ ማግስት ሀገር ይዞ እንዳይወድቅ መከላከል፣ ከወደቀ በኋላ ደግሞ በፍርስራሹ ላይ የሚፈጠረው ሀገር የሚያፈርስ ሳይሆን ሀገር የሚገነባ፣ ህዝብን መልሶ የሚያስታርቅ፣ ኢኮኖሚ መልሶ እንዲያሰራራ የሚረዳ፣ ወደ ዲሞክራሲ ስርዓት የሚያሻግር እንዲሆን አሁኑ መወያየት ያስፈልጋል። እያደረግን ያለም ይሄው ነው። ሞገስ በጣም አመሰግናለሁ። ሌሎች በርካታ ነገሮችን ብንወያይ ደስ ይለኛል። ግን ቅድም እንዳላችሁት ሰብስታንቲቭ የሆነ ይዘት ያላቸውን ነገሮች ወደፊት በዚህም ስለማያበቃ ትወያያላችሁ፣ ትከራከራላችሁ። ቅድምም አሳድራችሁታል። እኔም የተወሰኑ ጥያቄዎችን አሳድራለሁ። ግን አሁን እስካሁን ድረስ በተወያየነው ርዕሰ ጉዳይ ላይ መውጫ እንዲሆነን በተደጋጋሚ የሚነሳውን ታውቁታላችሁ። ጥያቄ ምንድነው? ብልጽግና ነገ ጠዋት ራሱ በራሱ ጊዜ የሚውደቅ ብቻ ቢወድቅ እና ጠቅላይ ሚኒስትሩን ቢቀየር እነኚህ ሰዎች አማራጭ የላቸውም፣ አማራጭ ሊሆኑ አይችልም የሚል ወቀሳ ነው ከአጀንዳም በተቃራኒና ስለዚህ ህዝቡ፣ ሰፊው ህዝብ
ምን ይጠብቅ? በቀጣይ ምን ይጠብቅ? ምን ከእናንተ ምን ይጠብቅ? እሱ ነው ዋትስ ኔክስት የሚለው ስለሆነ ምን ይጠብቅ? ምን እንጠብቅ? በዚህ ብናበቃ የተሻለ ይሆናል ብዬ ስላሰብኩኝ ነው። ከልደቱን ጀምር መሰለኝ። ህዝቡ ምን ይጠብቅ ከእናንተ? አሁን ያልከው ነገር የህዝብ ጥያቄ ነው የሚል እምነት የለኝም። የኢትዮጵያ ህዝብ ከጠቅላይ ሚኒስትር አብይ ያልተሻለ ሰው አለ ብሎ ያምናል የሚል እምነት የለኝም። እንኳን ከተቃዋሚው ጎራ ከራሱ ከብልጽግና ውስጥ እድሉን ቢያገኙ ከጠቅላይ ሚኒስትሩ የተሻሉ ብዙ ሰዎች አሉ። በሆነ መጥፎ የታሪክ አጋጣሚ ጠቅላይ ሚኒስትሩ ስልጣን እጃቸው ላይ ወደቀ እንጂ እንኳንስ ሀገር አንድ ወረዳም አንድ ፕሮጀክትም ማስተዳደር የሚችሉ ሰው አይመስለኝም። የሆነ ውይይት ላይ ሰሞኑን የፕሮጀክት መሪ ነው መሆን የነበረበት ጠቅላይ ሚኒስትሩ የሚል ነገር ሰምቻለሁ። ምን አይነት የኛ ወዳጅ አቶ ያሬድ ኃይለማርያም ናቸው እንደዚህ። በጣም አልስማማ። አንዳንድ ፕሮጀክቶች እውቀት ይጠይቃሉ፣ ብስለት ይጠይቃሉ፣ ቀላሎች አይደሉም። እኔ በዛ ደረጃ ብቃትም አላችሁ ብያለሁ። የሀገር ጠቅላይ ሚኒስትር መሆናቸውን ረስተው በከንቲባም ደረጃ አይደለም በአዲስ አበባ መስተዳድር የአንድ ክፍል ምናልባት የከተማ ውበትና ጽዳት ኃላፊነት መወጣት የሚገባውን ስራ ነው ሲሰሩ እናያቸው። እንደ አንድ የሀገር ጠቅላይ ሚኒስትር በህገ መንግስቱ የተደነገጉ የተዘረዘሩ የስራ ድርሻዎቻቸውን እስካሁን አላወቋቸውም፣ ያነበቧቸውም አይመስለኝም። እና አሁን ይሄ ጠቅላይ ሚኒስትር ስልጣን ቢለቅ ወይም ከስልጣን ቢጠፋ ከሱ የተሻለ ሰው ሊኖር ይችላል ወይ ብሎ ጥያቄ የሚጠይቅ ሰው በመጀመሪያ ጥያቄውን ለራሱ ነው መጠየቅ ያለበት። ለራሱ ክብር የሌለው ሰው ነው እንደዚህ ብሎ ሊጠይቅ የሚችል። ምክንያቱም ራሱንም ከጠቅላይ ሚኒስትሩ በታች አድርጎ የሚያይ ሰው መሆን አለበት እንደዚህ ብሎ የሚያስብ። ለኢትዮጵያ ይሄ ጠቅላይ ሚኒስትር የሚገቡ ሆነው ኢትዮጵያ የምትባለዋ ታላቅ ሀገር የ130 ሚሊዮን ህዝብ ሀገር ከዚህ ጠቅላይ ሚኒስትር የተሻለ ሰው አለ ወይ ብሎ ጥያቄ የሚያነሳ ሰው እኔ ለራሱ ክብር ያለው ሰው አይመስልም። ስለዚህ ይሄ የህዝብ ጥያቄ ነው የሚል እምነት የለኝም። ነገር ግን ያገዛዙ ጭፍራዎች በተደጋጋሚ የሚያነሱት ጥያቄ ነው። አሁን እኔንም ጀዋርንም በተለይ አቶ ታዬ ደንዳ በመድረክ ላይ ወጥተው በድፍረት የጠቅላይ ሚኒስትሩን ዋና ዋና ገመናዎች ማጋለጥ ሲጀምሩ የተፈጠረውን ጫጫታ አይተናል። አይናችሁን ንቀሉ ከጠቅላይ ሚኒስትሩ ሁላችሁም እሱ ላይ ነው ወይ አንድ ግለሰብ ላይ ነው ወይ ርብርቡ ሲሉ ሰምቻለሁ። እኔ በዚህ አጋጣሚ ማስተላለፍ የሚፈልገው መልእክት የተቃዋሚ ፓርቲዎች ሌላ ትልቅ የቤት ስራ አለ። ጠቅላይ ሚኒስትሩን በሚመለከት ስናወራ መዋል አለብን የሚል እምነት የለኝም። ወይም እሳቸው በመድረክ እየወጡ የሚሰጡንን ትርኪ ምርኪ እየያዝን ጊዜ ማጥፋት አለብን ብዬ አላም። የትግሉ ትኩረት ግን የህብረተሰቡ ትኩረት ግን ከጠቅላይ ሚኒስትሩ መነቀል አለበት ብዬ አላም። ይሄ ጠቅላይ ሚኒስትር የፓርቲንም የመንግስትንም ስልጣን በብቸኝነት ይዘው የሀገርን የህዝብን ህልውና እየወሰኑ ያሉ ናቸው። ስለዚህ ህብረተሰቡ በዚህ ሰውዬ ላይ ትኩረት አድርጎ ትግል ቢያደርግ ትክክል ነው የሚል እምነት አለ፣ ስህተት ነው የሚል እምነት የለም። ስለዚህ እዚህ ሰውዬ ላይ ለምን አተኮራችሁ የሚባለው ትክክል አባባል አይደለም። ምክንያታዊ ነው እሳቸው ላይ መተኮሩ። ምክንያቱም የፓርቲንም የመንግስትንም ስልጣን ተቆጣጥረው በሀገርና በህዝብ ህልውና ላይ እየወሰኑ ያሉ ሰው አገርን ህዝብን ከፍተኛ የሆነ ቀውስ ውስጥ የጨመሩ ሰው ናቸው። የዚህ ሰውዬ ከስልጣን መወገድ በጣም ለኢትዮጵያ የፖለቲካ ትግል ሂደት አስፈላጊ ነገር ወሳኝ ነገር ነው። በአንድ በኩል ይሄን ማወቅ ያስፈልጋል። ሁለተኛ እሳቸው ላይ ጥያቄ ሲነሳ ልክ እሳቸውን እንደተመረጠ መንግስት አድርጎ የማየት ጉዳይ አለ። በህዝብ ተመርጫለሁ በአመጽ ወይም በትጥቅ ትግል ልጥሩኝ አትችሉ ብሎ መጠየቅ ካለበት ቢኖር ኖሮ መጠየቅ ያለበት የብልጽግና ፓርቲ መጠየቅ ያለበት። ምክንያቱም በድምሩ በህዝብ ተመረጥኩ ማለት የሚችለው ፓርቲው። እሳቸው በአንድ ወረዳ ህዝብ ነው የተመረጡት። ከአንድ የፓርላማ አባል የተለየ መብት የላቸው በውክልና አንፃር ካየ ከአንድ የፓርላማ አባል ከ547 የፓርላማ አባል ጋር እኩል የሆነ የውክልና መብት ነው ያለው። ግን እሳቸውን ልክ በመላው ህዝብ የተመረጡ የኢትዮጵያ መሪ አድርገው
ፖለቲካ መስራት የሚፈልጉ ሰዎችን እንሰማለን። እሳቸውን መንካት፣ እሳቸውን መቃወም በህዝብ የተመረጠ መንግስት መንካት አድርገው ፖለቲካ ለመስራት የሚፈልጉ ሰዎችን ያለ ይሄ እጅግ ስህተት ነው። ብልጽግናም ያልተረዳው ነገር ይሄ አምኖ ተሸንፎ በህገ ደንቡ ያለውን ስልጣን ሁሉ መብት ሁሉ ለዚህ ግለሰብ አሳልፎ ሰጥቷል። የኢትዮጵያ መንግስትም እንደ መንግስት በህገ መንግስት ተከፋፍሎ የተሰጠው ስልጣን ቼክ ኤንድ ባላንስ ረስቶ በዚህ ሰውዬ ተሸንፎ መብቱን ስልጣኑን ሁሉ አሳልፎ ሰጥቷል። ከዚህ ውጭ ግን ይሄ ሰውዬ የሌላቸውን ስልጣን ይዘው ነው በህግ ያልተሰጣቸውን በህዝብ ምርጫ ያልተሰጣቸውን ስልጣን ይዘው ነው እንደ ፓርቲም እንደ መንግስትም በአገር ጉዳይ ላይ ይወሰናል።